እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል። ይሄ እውነት መለኮታዊ ሉዓላዊ የሆነ የእግዚአብሔር እስትንፋስ ጲላጦስ በዘመኑ ያልገባው እውነት ምንድነው ብሎ የጠየቀው እውነት ክርስቶስ ነው። ከክርስቶስ ጋር ሞታችኋልና በክርስቶስ እውነት ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል። ሕይወት የሆነው ክርስቶስ በሚገለጥበት ጊዜ በዛን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። የእውነት መንፈስ የእግዚአብሔር መንፈስ የእውነት መንፈስ ነው። ውሸት ከዲያብሎስ ከዚህ ዓለም ከጨለማ ነው። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲሁ በጸጋው ይድናሉ። ጸጋው በእምነት አድኖናል እንጂ ከሥራ አይደለም። በዓለም ዙሪያ ያላችሁ ቅዱሳኖች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከጌታም መንፈስ ቅዱስ አንድ አምላክ ጸጋና ሰላም ባላችሁበት ከእናንተ ጋር ይሁን። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ይህ በየሳምንቱ እየተዘጋጀ የሚቀርበው የክርስቶስ ኢየሱስ ወንጌል ማህበርተኞች ቻናል ነው። ቃሉም እንደሚደግፈን ወንጌል በሥጋ ከዳዊት ዘር የተገለጠው በትንሣኤ ሕይወት የእግዚአብሔር ልጅ ስለሆነው ስለ ክርስቶስ ነው ይላል። ወንጌል ስለ ማንም አያወራም። ወንጌል እግዚአብሔር ወንጌልን መጀመሪያ የሰበከው ለአብርሃም ነው። አብርሃም አመነ፣ እምነቱ ጽድቅ ሆነለት። በአብርሃም በኩል የመጣው ኪዳን እስከ መረጠው እስከ እስራኤል እስከ 12ቱ ነገድ ከ12ቱም ነገድ አንዱን የይሁዳ ነገድ እስከ መረጠበት ድረስ እግዚአብሔር ፍላጎቱም እግዚአብሔር ሊፈጽመው ያሰበው ሥላሴዎች ሊሰሩት ያሰበው ከእግዚአብሔር ዘንድ የጠፋውን ፍለጋ የሰው ልጅ እንደገና ከምሕረቱ ከይቅርታው ከፍቅሩ ታላቅነት የተነሳ ኃጢአተኞችን ሊፈልግ ክርስቶስ ኢየሱስ ወደዚህ ዓለም መጣ። ብርሃን የሆነው ክርስቶስ ኢየሱስ ወደዚህ ዓለም መጣ። ሐዋርያቶችም ነቢያቶች ላዩት የሚናፍቁት የሰበኩት መሲሁ ክርስቶስ በሩቅ አይተው የተሳለሙት የተገለጠው በብሉይ ኪዳን ምስጢር የሆነው በአዲስ ኪዳን የተገለጠው ክርስቶስ ሐዋርያቶች ያየነውን የሰማነውን እጆቻችን የዳሰሱትን እርሱን እንጽፍላችኋለን። እርሱም ብርሃን ነው። ብርሃን ወደ ዓለም መጣ። በእርሱ ብርሃን ነበረች፣ ብርሃንም የሰው ልጆች ብርሃን እንዲሆን ወደዚያ ዓለም መጣ። ሰዎች ግን ከብርሃን ይልቅ ጨለማን ወደዱ ብሎ የእግዚአብሔር ቃል ይናገራል። ቅዱሳን በድጋሚ ሰላም ለእናንተ ይሁን። በጣም በዘመኑ ቆም ብለን የእግዚአብሔር አምላካችን ቃል አንደኛ ስለምትሰሙት ቃል ተጠንቀቁ፣ በቃሌ ኑሩ፣ ስለምትናገሩትም ቃል ተጠንቀቁ። ከዚህ ከሕያው እግዚአብሔር በመንፈስ ቅዱስ ከተገለጠው አትለፍ፣ አትጨምር።
ምክንያቱም እግዚአብሔር በልጁ በክርስቶስ ኢየሱስ ያለ የነበረ የሚኖር ሁሉ በእርሱ ለእርሱ ከእርሱ ሆነው ተፈጥረዋል። በምድራዊ ዕውቀት ጥበብና በሰዎች አእምሮ የሚገለጥ አይደለም። የሕግ መምህራኖች ዋናው አስተማሪ ኒቆዲሞስ እንኳን የእግዚአብሔርን ዕቅድና ዓላማ አላወቀም። ወደ ጌታ ወደ ኢየሱስ መጥቶ የጠየቀው የዘላለም ሕይወት እንዴት እንደሚገኝ ነው። የሕግ መምህር ሕግን የሚያስተምር የተገረዘ ሥርዓትን የሚጠብቅ የዘላለም ሕይወት በአዲስ ኪዳን እንዴት እንደሆነ አላወቅም። እውነት እውነት እልሃለሁ ሰው ዳግም ካልተወለደ ከመንፈስና ከቃሉ የዘላለምን ሕይወት አያገኝም፣ መንግሥተ ሰማያትን አያወርስም። ይሄ የክርስቶስ ኢየሱስ የመንግሥቱ ወንጌል ነው። ልዩ ወንጌል ደግሞ አለ። የዲያብሎስ ጥቅስ እየጠቀሰ ለአመሉ ዲያብሎስ ጥቅስ ይጠቅሳል እያጣመመ። መጽሐፍ ቅዱስ የእግዚአብሔር ቃል እውነትም መንፈስም ነው። ከመንፈስ ያልተወለደ ሰው ሊገባው ሊረዳ አይችልም። በሰው ጥበብ፣ በሰው ዕውቀት፣ በሰው ችሎታ የተገለጠ አይደለም። ይሄ የሰው ጥበብ፣ የሰው ዕውቀት ሰፊ መንገድ ነው። ብዙዎች ይሄዱበታል። የመጨረሻው ግን ሞት ነው። ከሞትም ደግሞ የዘላለም ሞት። እኔ የምነግራችሁ ቃል አለ ጌታ እውነትም ነው መንፈስም ነው። ይሄ መንገድ ጠባብ ነው፣ ብዙዎች አይገቡበትም። ምክንያቱም የዚህ ዓለም ገዢ ዲያብሎስ የእግዚአብሔር የሆነውን እንዳያምኑ አእምሮአቸውና ልቦናቸውን አጨልሞታል። በጨለማ ውስጥ ነው ያሉት። ወገኖቼ ወይ እግዚአብሔርን የምናመሰግንበት ደግሞም የእግዚአብሔር ቁጣና ፍርድ እንዳይመጣ በዚህ በቅርቡ በኢትዮጵያ ኦርቶዶክስ ዝክረ ኢቆንያ ስብሰባ፣ ታላቅ ስብሰባ፣ የሊቃውንቶች ስብሰባ ቤተ ክርስቲያን ክርስቶስ ራስ የሆነበት ተልእኮውን የሰጠበት በምን ሀዲድ ውስጥ በምን መንገድ ውስጥ በተሰጣቸው ስልጣን በመንፈስ ቅዱስ ሳይሆን በስጋ በዚህ ዓለም መንፈስ የሚሄዱበትና ብፁዕ አባታችን የኢትዮጵያው ሊቀ ጳጳስ አቡነ ማትያስ ያሉትን ሌሎችም አባቶች ያሉትን ቤተ ክርስቲያኗ በመጨረሻው ዘመን የደረሰችበትንና ያንን ደግሞ በፊት በፈሪሳውያን በሰዱቃውያን መንገድ በመሄድ አማልክቶቻቸውና ፍጡሩን ከክርስቶስ ሞትና ትንሣኤ ቤዛነት ጋር ቅድስት ድንግል ማርያምን ያለ ቦታ አድርጎ ምግባችን ነች፣ በሷ ነው የምንበላው፣ በሷ ነው የምንጠጣው፣ በሷ ስም ነው ገብተን የምንወጣው። ይሄንን ኢየሱስ የምትሉትን አስወግዱልን። ስለዚህ በርባንን ፍቱልን። የክርስቶስ ኢየሱስ የማይሉትን አማልክት ገድላትን፣ አዋሊድ መጽሐፍን የሚያስተምሩትን ፍቱልን። ክርስቶስ ያድናል፣ ክርስቶስ ቤዛ ነው፣ ክርስቶስ አማላጅ ነው፣ ክርስቶስ መካከለኛ ነው የሚሉትን አስወግዱልን የሚል መንፈስ በዚህ በመጨረሻው ዘመን የተገለጠበት ነው። በዚህ ጥቂት ዓመት ውስጥ እቺ ቤተ ክርስቲያን እንዳሉት አሰማችኋለሁ ያሉትን በዛ አይነት መንገድ ካልተመለሰች አንደኛ
የሚወጣው ሰው ቁጥሩ ቀላል አይደለም። ከተኛበት ነቅቷል። አባቶች ሕዝባችን በጨለማ ውስጥ ነው ያለው ብለዋል። ጳጳሳቱ ማለት ነው። ብፁዕ አባታችን የኢትዮጵያ ኦርቶዶክስ ሊቀ ጳጳስ ዋናው ብዙ መጽሐፍቶቻችን ግድፈት አለባቸው፣ ሊታረሙ ይገባል፣ ያለፉትም ያሁንም። ይሄ ካልሆነ ቤተ ክርስቲያኗ አደጋ ላይ ነች ብለው 5 የአቋም መግለጫ አውጥተዋል። በጣም ልንጠነቀቅ ይገባል። እኔ የጣራና የቆርቆሮ በቤተ ክርስቲያን ስም በምድር ላይ ለተቋቋሙት ለማንኛውም ሃይማኖት ቤተ ክርስቲያን ለሚለው ግዑዛዊ ነገር ደንታ የሌለኝ ለአንድ ደቂቃ የማያስጨንቀኝ የማያሳስበኝ ጉዳይ ነው ስለ ቤተ ክርስቲያን። ምክንያቱም በብሉይ ኪዳን መቅደስ እንደነበረ ቤተ መቅደስ እንደነበረ እግዚአብሔር ያንን ስርዓቱንም ወጉንም ሁሉን ነገር ጠልቶ በአዲስ ኪዳን በክርስቶስ ኢየሱስ ደም ቤተ ክርስቲያን በደሙ የዋጃቸው አማኞች ናቸው። ቤተ ክርስቲያን ለጣራና ለቆርቆሮ ሕይወቴን እሰጣለሁ ለምትሉ ሰዎች ቆም በሉ። ዘመኑ ይሄ የነደደው ሰዓት እንዳይበላችሁ። ማንም አያጠፋውም፣ ነዷል። ይሄ ሰዓት ከእግዚአብሔር ነው። ለዓለም ቤዛ ራሱን የሰጠውን ክርስቶስን የሚያስክድ መንፈስ በማናችሁም ውስጥ አይገኝ አለ ጳውሎስ። ሐዋርያው ቅዱስ ጳውሎስ ክርስቶስን የሚጠላ መንፈስ የተረገመ ይሁን። ቤተ ክርስቲያን ያለ ክርስቶስ ራስ ያለ መንፈስ ቅዱስ የዲያብሎስ መፈንጫ፣ የአማልክት የአጋንንት የጣዖት መፈንጫ ነች። ጥቅማቸው ሆዳቸው እንዳይነካባቸው ይለያል፣ ዘንድሮ ይለያል። ስለዚህ በዚህ እሳት ውስጥ እንዳትገቡ ተጠንቀቁ። ይህን የምትሰሙኝ እግዚአብሔር በለኮሰው እሳት ውስጥ ትጠፋላችሁ። ስራውን እንደጀመረ እግዚአብሔር ይጀምራል። ብፁዕ አባታችን አቡነ ገብርኤል ቢታገዱ፣ በቁም እስር ቢሆኑ፣ ሌሎቹም ይመርመሩ ቢባሉ ወንጌል አይታሰርም፣ ወንጌል አይቆምም። የበለጠ ህዝቡ እንዲጠይቅ ነው። የሚጠይቅ ትውልድ ነው የተነሳው። መልስ ከመስጠት እየተሸፋፈናችሁ እየደበቃችሁ የክርስቶስ የመስቀሉ ጠላት አትሁኑ። ክርስቶስን ወንጌልን ስበኩ። ይዞ ሰጥቶ የላካቸው ስለ እርሱ እንዲሰበክ ነው። ስለ እርሱ ማንም በዚህ ውስጥ የሚገባ የለም። ቅድስት ድንግል ማርያም ምክንያት ነች ካላችሁ ልብ በለኝ። ጌታ ተወልዶ አገልግሎት ከጀመረ በኋላ እስከ መስቀሉ ድረስ የተሳተፉት በሙሉ ምክንያቶች ናቸው። ከውርንጭላዋ አህያ ከተቀመጠባት፣ ከፈሪሳውያን፣ ሰዶቃውያን፣ ሄሮድስ፣ ጲላጦስ የሸጠው ይሁዳ እስከ መስቀሉ ድረስ ስጋውንም ጠይቆ እስከ ቀበሩት ድረስ ይሄ ሁሉ ተዋናያን ናቸው። ሊሆን ያለው ይሆናል። የእግዚአብሔር መንገድ ነው። ምንድን ነው? እግዚአብሔር በዚህ በመዳኛ መንገድ ውስጥ ሁለት ሰዎች አሉ። የክብርና የውርደት ዕቃዎች። የክብር ዕቃዎች አሉ፣ የውርደት ዕቃዎች አሉ። ጳውሎስ እንደሚለው ሐዋርያው ቅዱስ ጳውሎስ አንዳንዶቹ ለክብር አንዳንዶቹ ለውርደት ነው የተፈጠሩት። ልንለውጣቸው ልንቀይራቸው አንችልም። ተሳታፊዎች ናቸው። ለምን? በክርስቶስ ያመኑት እንዲጸኑ እንደነዚህ አይነት የክርስቶስ መስቀል ጠላቶች አሉ።
ስለዚህ በዚህ በተነሳው መወገዝ ያለበት ማን ነው? እየተደረገ ያለው ምንድን ነው? በጣም የሚገርመኝ ነገር ፖለቲካ ነው የገባው። ትልቅ ፖለቲካ። ፖለቲከኞች ሳይስማሙ ሲቀሩ ይሰበሰቡና ያንን ለማጣራት ሌላ ፓርቲ፣ ሌላ ኮሚቴ ያቋቁማሉ። በሌላው ላይ ሌላ ያቋቁማሉ። የኢትዮጵያ ኦርቶዶክስ ሊቀ ጳጳስ ታላቁ ሲኖዶስ የመወሰን ስልጣን አለው። 5 ይሄንን እንዲመረምሩ 5 ሰዎች መርጠናል። ምኑን እንዲመረምሩ? ኢየሱስ ክርስቶስ የዓለም ቤዛ ነው አይደለም ብለው እነኚህ 5 ሰዎች ሊመረምሩ። በቁማችሁ ሞታችኋል። በቃ እራቁታችሁን ቀራችሁ ኦርቶዶክሶች። ስማ፣ የእግዚአብሔር መንፈስ ልብንም ጅማትንም ሳይቀር ይመረምራል። እንኳን የሰውን አይደለም የእግዚአብሔርን ነገር ሁሉ ይመረምራል። የእግዚአብሔር መንፈስ ከተገለጠው ውጪ ምንም ነገር የለም። ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ለዓለም ቤዛ የሆነ አንድ ማንም ሰው በዛ ቤዛነት በመስቀል ስራ ሊገባ አልቻለም፣ አይችልም። ተሞክሯል እኮ ጴጥሮስ እኮ ሞክሯል። ጴጥሮስ ሞክሯል ሊገባ በደህንነቱ ስራ በመስቀል። እኔ ካንተ ጋር ዛሬ በቃ ሞትም ቢሆን እሞታለሁ አለው። ተው እባክህ አለው ጌታ ኢየሱስ። ዛሬ ማታ 3 ጊዜ ዶሮ እስከሚጨስ እንደማታውቀኝ ትሆናለህ አለው። ካደው። ይሄ የክህደት መንፈስ በተለያየ መንገድ በአብያተ ክርስቲያናት አሉ። በጴንጤ ውስጥ አለ፣ በኦርቶዶክስ ውስጥ አለ። ከተጻፈው አትለፍ አትጨምር የሚል መለኮታዊ ቃል ነው። ስለዚህ በዚህ መንፈስ ላይ ብዙዎች ከእንቅልፋቸው እየነቁ ስለሆነ ይሄንንም ማጠንከር ስላለብን ወገኖቻችንም ህዝባችንም እንዲድኑ የሳቱትም አባቶች ወደ እውነት እንዲመለሱ የመውጊያው ብረት በእናንተ ስለሚብስ እውነትን ተናገሩ፣ እውነትን ግዟት። በሐሰት መንፈስ እየሄዳችሁ እውነትን አትቃወሙ። የክርስቶስ የሆኑትን እንኳን ደስ ያላችሁ። ስለምኑ አቡነ ገብርኤል ታገዱ? ቅድስት ማርያም ቤዛ አይደለችም ስላሉ ታገዱ። እሳቸውን አገድክ እንጂ ወንጌል አይታገድም፣ ወንጌል አይቆምም። ዛሬም ነገም ጌታ እስከሚመጣ ቤዛ አንድ ክርስቶስ ኢየሱስ ብቻ። ቃሉ ምን ይላል? አንዱ ስለ ሁሉ ሞተ። እግዚአብሔር አምላክ በክርስቶስ ኢየሱስ ስላለፈው ኃጢአት፣ ስላሁንም ስለወደፊቱም በእርሱ ችሎታ በእግዚአብሔር ችሎታ ይቅር ስለማለት ልጁን አሳልፎ ሰጠ። ማን ነው የሚገባው በዚህ ውስጥ? ወገኔ ምሰው ማን ነው የሚገባው በዚህ ውስጥ? ይሄ ትልቅ አዚም ነው፣ ትልቅ አዚም። ስለዚህ ያንን በተመለከተ የተለያየ ፕሮግራሞች አዘጋጅተናል። ይሄ እሳት ይቀጣጠላል። ደግሜ ላለው በዚህ እሳት ውስጥ ሐዋርያ ጳውሎስ በሮሜ መልእክት ላይ እንደሚለው በሕግም ያሉት አይሁዶች አሕዛብም ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። እንግዲህ የእግዚአብሔር ይገለጥ ዘንድ ክብሩ አንደበት ሁሉ ጸጥ ይበል፣ አንደበት ሁሉ ይዘጋ። ለምን? እውነት ያሸንፋል። እውነትን ግዛት እንጂ አትሽጣት፣ አትሽጣት። እውነት ክርስቶስ ነው። ስለዚህ ያንን በተመለከተ እናያለን። ቅዱሳኖች በእውነት ነው የምላችሁ፣ እኔ ስለ ሃይማኖቱ አይደለም፣ ስለሚክዱትና ቃሉን ስለሚሸቅጡት አይደለም። የሚያሳዝነኝ ያለቀውና በጨለማ ውስጥ ያለው ህዝባችን ነው። በእውነት ነው የምላችሁ። የተገለጠልን ለኛ ነው፣ የተሰወረው ለእግዚአብሔር ነው። የተገለጠውን ክርስቶስን እንስበክ። አይጨመርበት። ብቻውን ያድናል የኔ ጌታ፣ ብቻውን። ከኔ አይደለም እኮ ከኔ ማንነት አይደለም። ቅድም ያነበብኩላችሁ ክፍል በእግዚአብሔር ችሎታ ያለፈውን ኃጢአት፣ ያሁኑን የሚመጣውን በእግዚአብሔር ችሎታ
ይቅር ስለማለት ልጁን አሳልፎ ሰጠ። መዳን በማንም የለም፣ እንድንበት ዘንድ የተሰጠን ክርስቶስ ኢየሱስ ብቻና ብቻ ነው። ስለዚህ ተናጋ፣ ተነቀነቀ። በዚህ እሳት እንዳትገባ አንደበት ሁሉ ጸጥ ይባል። መንፈስ ቅዱስ ይናገር፣ የሰማ ይድናል። የሚያምጽ ያምጽ አለ የራእይ መጽሐፍ። የሚያምጹ ያምጹ፣ የሚሳደቡ በሕይወቴ በእኚህ ጳጳስ ክርስቶስ ቤዛ ነው ብለው ባሉት ላይ የተሰደቡትን ስድብ ስሰማ ይሄንን የታቀፈች ቤተ ክርስቲያን የዘላለም ሕይወት መጠበቃችሁ በጣም አሳዝኖኛል። በአቡነ ገብርኤል ላይ ይሄ ሁሉ ስድብ ወንጌል ባህሪው ነው። ወንጌል ባህሪው ነው። መሰደብ፣ መተቸት፣ መጠላት፣ መሰደድ ባህሪው ነው። ወንጌል ግን አይቆምም። ስለዚህ ከነደደው እሳት ተጠበቁ። ከነደደው እሳት ራስን አምልጥ። አንደበት ሁሉ ይዘጋ ብሏል ጌታ። ዝም በል። እግዚአብሔር ስራውን ይስራ። ለሕዝባችን፣ ለእናቶች፣ ለአባቶች፣ ለሳቱትም ለመሰላቸው ወደ ልባቸው እንዲመለሱ መጸለይ ነው። ያንን በተመለከተ የተለያየ ፕሮግራም አለን። ቅዱሳኖች ወደዚህ ውስጥ ስገባ ማቆም አልችልም። ለምን መሰላችሁ? እየተጠላ እየተሰደበ ያለው ጌታ ነው። ወንጌል ነው እየተሸቀጠ ያለው። ማሳበቡ አይጠቅምም። በካቶሊክ ማሳበቡ፣ በተለያየ ማሳበቡ የተገለጠ ቃል አለ እኮ። ቃሉን አንብቡት። ቃሉ ሕይወት ነው። በቃ አትጨምሮ አትቀንሱ አለ ቃሉ። በቃ እግዚአብሔር በመጽሐፍ ውስጥ ሁሉ ያሉት እርግማን ይሁኑበት። ከእርግማን በታች ከፍርድ በታች ሆነን የምን መመጻደቅ ነው? ስለዚህ ጌታ ኢየሱስ ምስክሬ ነው። ይሄ በእውነትና በመንፈስ በቃሉ ካልተስተካከለ የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ከገባችበት እሳት አትወጣም። ይሄ እሳት ብዙዎችን ነው የሚበላው። ይሄንን ነገር ከመንግስት ጋር፣ ከሃይማኖት ጋር፣ ከዘር ጋር፣ ከቋንቋ ጋር ማገናኘት አንዱ የዲያብሎስ ስራ እንደሆነ ገብቶናል። ኢየሱስ ክርስቶስ ለዓለም ቤዛ ነው ማለት እንዴት ነው ከዚህ ሁሉ ጋር የሚያገናኘው? ስለ ነፍስ ነው እኮ፣ ስለ ነፍስሽ ነው። ዛሬ የምናጨበጭበው፣ ዛሬ ቲፎዞ የሆነው ነፍስህ ከዚህ ዓለም ስትሄድ ማንም አጠገብ የሚሆን የለም። አጠገብ የሚሆን እውነት ነው። እውነት ደግሞ ክርስቶስ ነው። ክብር ሁሉ ለእግዚአብሔር ይሁን። ወደሚቀጥለው ፕሮግራማችን እንሄዳለን። More
ቅዱሳኖች የጌታ ጸጋ ከመንፈሳችሁ ጋር ይሁን። እንግዲህ አሁን መጀመሪያ የምንሰማው እንግዲህ ምንድነው? ብፁዕ አባታችን አቡነ ማትያስ የኢትዮጵያ ኦርቶዶክስ ሊቀ ጳጳስ የተናገሩትን ሌሎችም ጳጳሳት ያሉትን ከነሱ እንሰማለን። እንደገና ደግሞ የተለያዩ ቅዱሳኖች እውነት የበራላቸው አሁን እዚህ ቻናል ውስጥ የገባችሁ የክርስቶስ ወንጌል ማህበርተኞች ቻናል የኛ ሰው ነፍስ እንድትድን ክርስቶስን የተሰቀለውን ብቻ ነው። እውነት ከሆነው ከማንኛውም የሃይማኖት ድርጅቶች ወንጌልን ከሚሰብኩ አባቶች ጋር አብረን በሐዋርያት በነቢያት ላይ በተመሰረተው ትምህርት በሚሄዱት አንድንን ሌላ የለንም። ስለዚህ የብፁዕ አባታችንን የሌሎችንም ከዛም ደግሞ የተለያዩ ያሉትን ስትሰሙ ይሄ አቋማችሁ አንድን የሃይማኖት ተቋም ለማብሸቅ አይሁን፣ ወይንም ያላችሁበትን ከነኚህ ጳጳሳቶች በመንፈስ ቅዱስ በእግዚአብሔር በጎቹን እንዲጠብቁ ምእመኑን እንዲጠብቁ የተሾሙት የሚናገሩትን ቃል ቆም ብላችሁ ከሕይወታችሁ ጋር አዛምዳችሁ ከወዴት እንደወደቃችሁ ማስተዋል ነው። በቃ ነፍስሽን እንድታድኝ ነው። የሃይማኖት መልክ አያድንም። ሰው በእግዚአብሔር መንግሥት የሚታወቀው በክርስቶስ ኢየሱስ ብቻ ነው ብሎ መጽሐፉ ዘጋ። መታወቂያ ፓስፖርት ክርስቶስ ኢየሱስ ነው፣ በእርሱ በታመነ። እንግዲህ ቤተ ክርስቲያን የምታስተላልፈው የእግዚአብሔር ድምፅ ነው። መለየት አለብን። መንፈስ ቅዱስ ለመንፈሳችን የተሰጠን እንድንለይ ነው። ስንዴውና እንክርዳዱን እንድንለይ፣ በጎችና ተኩላዎችን እንድንለይ ስለሆነ ወገኖቼ ወይ ዓለም በሙሉ ጥቅልል ብሎ ለምን አይሄድም? እውነት ነው። እውነትን ግዟት፣ አትሽጧት፣ አትሽጡ እውነትን። ምክንያቱም እውነት ብርሃን ነው። ብርሃንን ደግሞ የሚያጠፋ የለም። በጨለማ ሊያሸንፈው አይችልም የእግዚአብሔርን ብርሃን። ስለዚህ ራቁት መገለጥ ይመጣል። ከእውነት ጋር መስማማቱ የሚጠቅም ስለሆነ የተለያዩትን ዝግጅቶችን በማየት የደረስንበትን ዘመን ቅድም እንዳልኩት በዚህ በተቀጣጠለው እሳት አስተዋይ የሆነ ይላል የጌታ ቃል በመጨረሻው ዘመን ዝም ይላል፣ እውነቱን ይፈትናል። ክርስትና ሰዎች እያጎረሷችሁ ሳይሆን አንተ ቃሉን እየበላህ ነው። እስከ መቼ ነው ሰው የሚያጎርስህ? የተገኘው ምግብ በሙሉ መንፈሳዊ አይደለም። በማንኛውም ሃይማኖት ተቋም ውስጥ አሁን አንዳንዶች ፕሮቴስታንት ብዙ ጉድ አለባቸው። የራሳቸውን ጉድ ትተው ኦርቶዶክስን ለማጋለጥ ማነው ፕሮቴስታንት ውስጥ የአመፅ የጨለማ የአጋንንት ሐሰተኛ ነቢያት ሐሰተኛ አስተማሪዎች የለም ያለው? ሁሉንም በወንጌል በእውነት በመንፈስ ቅዱስ ይበጠራሉ። የምንቆመው ከወንጌል ከክርስቶስ ከመንፈስ ቅዱስ ጋር ነው። ህብረታችን ከአብ ከወልድ ከመንፈስ ቅዱስ ጋር ነው። ስለዚህ ከኛ ጋር ህብረት አድርጉ አሉ ሐዋርያቶች። ከማንም ጋር ህብረት የለንም። ስለዚህ ይሄ የቲፎዞ የሃይማኖት የድርጅት ይሄ መሰዳደቡን እንተውና አባቶቻችን የሚሰጡትን ቅዱሳን ደግሞ የተረዱትን ብዙዎች ደግሞ እየፈለቁ ነው፣ እየወጡ ነው። በቃ ዘመን እኮ አለ፣ ዘመን አለ፣ በቃ የሚሉበት ዘመን አለ። ተታለናል ለብዙ ዘመን። ስለዚህ አባቶች የሚሉትን ቅዱሳን የሚሉትን ሰምተን
በጸሎት እናንተም ወደ ልባችሁ ወደ እውነት ወደ ብርሃን ወደ ክርስቶስ እንድትመጡ ነው። ጴንጤ እንድትሆኑ በፍጹም ጥሪ እዚህ ውስጥ የለም። አገልግሎት የለንም። የድርጅት አገልግሎት የለንም። ያለን ሰዎችን ሁሉ ሊያድን የእግዚአብሔር ጸጋ ተገለጠ። ዓለማዊ ምኞትንና ኃጢአትን እንዲክዱ የእግዚአብሔር ጸጋ የሆነው ክርስቶስ ኢየሱስ ተገለጠ። ወደ ክርስቶስ ብቻና ብቻ ነው ሰዎችን የምንጋብዘው። ለዚህ ነው ቆም ብላችሁ ስታዳምጡ ጠዋት አይደለም፣ ማታ አይደለም፣ ቀን አይደለም፣ ከአንድ ሰዓት በኋላ የእግዚአብሔር ነች። ነፍስ ከዚህ ምድር ብትላቀቅ እውነትን ይዘ ተሻገር። ከጨለማ ስራ ጋር አትተባበሩ፣ የጨለማን ስራ ግለጡት ተብለናል። ስለዚህ አባቶች ሲገልጡ መናፍቅ አትበሏቸው፣ ጴንጤ ሆኖ አትበሏቸው፣ አትበሉ። ወንጌልን መግለጥ፣ ክርስቶስን መግለጥ፣ የአርዮስ ትምህርትን ማፍረስ፣ የጨለማ ስራ ማፍረስ። ሐዋርያ ቅዱስ ጳውሎስ ምን ይላል በቆሮንቶስ መልእክት ላይ? በእግዚአብሔር ሐሳብ ላይ የሚነሱትን የዚህን ዓለም ስራ እቅድ ሁሉ እናፈርሳለን ተብሎ ተጽፏል። ስራችን ህዝባችንን፣ ምድራችንን ያሰረውን መንፈስ፣ አስመሳይ መንፈስ፣ የሐሰተኛው ክርስቶስ የመናፍቃን የሐሰተ ነቢያትን አሰራር ማፍረስ ነው ስራችን። እናፈርሳለን። ከኛ ሳይሆን የስሙ ስልጣን ያፈርሳል፣ ይገለጣል። እግዚአብሔር አሸናፊ ነው። ጌታ አሸናፊ። ከሁሉ በላይ ስልጣን ያለው የናዝሬቱ ኢየሱስ የታረደው በግ የይሁዳ አንበሳ የሆነው ክርስቶስ ኢየሱስ ነው። ስለዚህ በእንደዛ አይነት መንገድ ለራሳችሁ ብቻ ስሙ፣ ለሰው አትስሙ፣ ለሃይማኖት ድርጅት ተቋማት አትስሙ። ስለ ነፍስ ብቻ የራስን ስማ። የብፁዕ አባታችን ያሉትን ሰምተን የቅዱሳንን ሰምተን የዛሬውን ፕሮግራም እንጨርሳለን። ጌታ ይባርካችሁ። የጌታ መንፈስ በቤታችሁ ባላችሁበት፣ በመኪናም ውስጥ ሆኖ ተኝታችሁ ይሄን የምታዳምጡት የብርሃን መንፈስ የእግዚአብሔር መንፈስ ቅዱሱ መንፈስ ቅዱስ ያገኛችሁ። ይሄንን ነው ማለት። ከእውነት ጋር ቁሙ። በቃ አትክሰሱ፣ አትውቀሱ፣ ዝም በሉ። እናንተ ራሳችሁ ሕይወታችሁን የሚያድነውን እውነተኛውን ተቀበሉ። በቃ እሱ ብቻ ነውና ወደዛ እናልፋለን። ጠቅላላ ለህልውናችንም ጭምር እኮ ነው። ቤተክርስቲያን ከሌለች አለን እንደኛ ልንኖር አንችልም። የቤተክርስቲያን ህልውና የኛ ህልውና ነው። ሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ሁሉም ሳንሱር የሚባለው እሱ እኮ ነው። እንግዲህ በሊቃውንት ጉባኤ ሳይተና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም በጣም አደጋ ነው የሚሆነው። ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው። አሁን ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም መቼም በተለይ ሊቃውንተ ቤተ ክርስቲያን ይህንን የመጠበቅ ኃላፊነት
እናንተ ነው ማለት ነው እና ያው ዛሬም እዚሁ ጉባኤ ያው ታላቅ ጉባኤ ነው። ይሄ ጉባኤ እንግዲህ በዚህ ለተወሰነ ቀን በምትሰነብቱበት ጊዜ ተመካከራችሁ አቅጣጫ የሚያስፈልገው ነገር ካለ አቅጣጫ ማመልከት ነው። የሚታረሙን ካሉ ልንነጋገርባቸው የሚገቡ ጉዳዮችም ካሉ ለቤተ ክርስቲያናችን ሕልውና፣ ለቤተ ክርስቲያናችን ጤንነት፣ ለቤተ ክርስቲያናችን ልዕልናና ቅድስና፣ ክብር፣ ታሪክ ይሄ ሁሉ መጠበቅ እንዳለበት የሁላችንም ኃላፊነት። ሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ክብር ሁሉ ለእግዚአብሔር ለጌታ መንፈስ ቅዱስ ይሁን። እግዚአብሔር ሲሰራ እኛ የእሱ ገንዘቦች ነን ይላል ቃሉ። እንግዲህ ብፁዕ አባታችን ፊት ለፊት ተናግረዋል። እንግዲህ እሳቸውንም ደግሞ አደራችሁ እንዳትሳደቡ፣ መናፍቅ ሆኑ ጴንጤ ሆኑ እንዳትሉ። ግድፈት አለ፣ የተበላሸ ነገር አለ። በቤተ ክርስቲያኗ በሊቃውንት ያልተመረመሩ ብዙ መጽሐፎች አሉ። ይሄ ለቤተ ክርስቲያኗ ሕልውና እንቅፋት ነው ብለዋል። እግዚአብሔር ይህንን እንግዲህ በእግዚአብሔር የሚጠይቀው ምንድን ነው? በመንፈስ ቅዱስ ተመርቶ የክርስቶስን ኢየሱስ ወንጌል እውነትን መናገር ነው። ተውት፣ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ስም ነው። አሁን ስለ ክርስቶስ ስለ ወንጌል እውነትን ማየት ነው። ይሄ ሁሉ ዘመን ሰው ያመልከው የነበረ ይስመው የነበረ የተለያዩ መጽሐፍ ገዳት፣ አዋሊድ መጽሐፍ ምናምን ግድፈት አለበት አሉ። የእግዚአብሔር ቃል ብቻ ይሰበክ ወንጌል ብቻ ስንል እነኚህ ግድፈት አለባቸው ያሉት ጳጳስ ወንጌል ነው የወለደችው። አትቀንሱ የሚለውን አትጨምሩ የሚለውን አንቀበልም ነው። ወንጌል ብቻ የሚለውን አንቀበልም። በቃሌ ኑሮ አለ፣ አትለፉ አለ ጌታ የቃሉ ባለቤት እና ጌታ ይባርካቸው። ትልቅ ነው። ውጤቱ ምንድን ነው የሚል የስብሰባው ታላቅ ስብሰባ ነው። በኢትዮጵያ ይሄ ታላቅ ስብሰባ ነው። ውጤቱ በ5 የአቋም መግለጫ ተደምድሟል። ወንጌል ግልጽ ነው። ወንጌል ብርሃን ነው። ወንጌል የተገለጠ ነው። የሚከደነው ግን ለጨለመባቸውና ማወቅን ለማይፈልጉ ነው። ቅድም እንደተናገርኩት መጽሐፍ ቅዱስ ችግር የለበትም፣ ነውር የለበትም። ንጹሕ የእግዚአብሔር እስትንፋስ ነው። ፍጡር ቤዛ ሊሆን አይችልም። መልአክ ቤዛ ሊሆን አይችልም። ፍጡርን ማዳን አይችልም። ፍጹም ቤዛ ኢየሱስ ክርስቶስ ብቻ ነው። ሰላም ለእርሱ ይሁን አባታችን። ሰላም ላንተም ይሁን ወንድማችን። ወዴት በደንብ ታውቃለህ ስለ ርዕሳችን። እኔ ምለው ሳሙኤል እያለ ደጋግሞ ሲጠራ እርሱን አቤት እያልክ ወደ ሌላ መሄድ ለምን አስፈለገ? ከታላቆች ይልቅ ንጉሥ አንተን ቢመርጥ እስከ መች ድረስ ነው ወደ ኤሊ የምትሮጥ? ተመለስ እናውጋ ስለዚህኛው ቤዛ። የተዋጀነው በአንድ ልጁ ሞት ነው አይደለም በዋዛ። ታውቃለህ ወንድሜ ከሁሉም ይልቃል ይሄኛው ቤዛችን። ነፃ ያወጣ ነው በእርሱ ደም ብቻ ነው ከእስራታችን። ለአባቱ መንግስት ካህናት ያረገን ሊቀ ካህናችን። በገዛ ደሙ ነው ከሞት ወደ ሕይወት ያሸጋገረን። ይለያል ውዳችን፣ ውዴ ልዩ ነው እንዳለች ያቺ ሴት ውዳችን ይለያል። አጥንቱ ተቆጥሯል ቆስሎ በግርፋት፣ ያውም እኛን ለማዳን ሲል በደል ሳይኖርበት። እስከ መች ድረስ ነው ዓይን ተጨፍኖ አላየሁም ማለት፣ ጆሮ ደፍኖ ይዞ አልሰማሁም ማለት? ይሄ እኮ ቅዠት ነው የልጆች ጨዋታ። ሊያድነን እንጂ ስልጣኑን ሊያጋራ ሰው አልሆነም ጌታ። ቤዛ የሚለው ቃል ሌላ እልፍ አላፍ ትርጉም ቢሰጠውም ካዳንን ቤዛ ጋር አልዋታ። ሊያድነን እንጂ ስልጣኑን ሊያጋራ ሰው አልሆነም ጌታ። ቤዛ የሚለው ቃል ሌላ እልፍ አላፍ ትርጉም ቢሰጠውም ካዳንን ቤዛ ጋር አይወዳደርም። አዎ ቤዛችን ይለያል ከነቢያት ደም ጋር ማይነጻጸረው። ውዳችን ልዩ
ነው ከአቤል ደም ይልቅ እጅግ የከበረው። የዓለም ቤዛ እርሱ ነው ሁሉን የወረሰው። እውነቱን ተናገር አትኑር ለሰው ልማድ። እንግዲህ ቅዱሳኖች ስለዚህ እግዚአብሔርን እናመሰግናለን። ያለፈውን ነገር አታስቡ። እነሆ ሁሉን አዲስ አደርጋለሁ እርሱም ዛሬ ይበቅላል ያለ የአባቶቻችን አምላክ ስላለፈው እንድንወቅስ አይደለም። እንግዲህ የተሰጡት የአቋም መግለጫ አምስቱን ስናገር ልብ ብላችሁ የመጀመሪያው ብፁዕነታቸው እንዳሉት ግድፈት ያለባቸው መጽሐፎች አሉ፣ በሊቃውንቶች ያልተመረመሩ የቤተ ክርስቲያኗን ስም የሚያጠፉ አደጋ የሆኑ የተባለው የተለያዩ መጽሐፎች አንደኛው እንዲመረመር፣ ሁለተኛው ደግሞ ስዕሎች የተለያዩ ስዕሎች የቤተ ክርስቲያኗ እንዳልሆኑ ከካቶሊክ ሚሽነሪዎች የመጣ ካቶሊኮች ግዕዝን ተምረው ማተሚያ ቤት ከፍተው ያተሙት ነው። እንደገና ደግሞ አልባሳትን በተመለከተ፣ ሌላው ደግሞ በቀን በወር በዓመታት የተመደቡ በዓላቶች እንዲጠኑ። ክብር ለእግዚአብሔር ይሁን። የእግዚአብሔር የሆነ በዓል አለ፣ ሰው ሰራሽ የሆኑ በዓላቶች አሉ። ለተለያዩ ፍጥረታት ቀን ሰዓት ተመድቦላቸው የሚዘከርላቸው የሚታጠንላቸው ያ ሁሉ ይጠና። በመጨረሻ አምስተኛው ስለ ቤተ ክርስቲያን ሕንፃ አሰራር። ያው እንግዲህ ምንድነው ሐዋርያው ቅዱስ ጳውሎስ ምን ይላል? የሕጉ የብሉይ ኪዳን ያ የርግማኑ መጽሐፍ የብሉይ ኪዳን በልባቸው ውስጥ አለ፣ ገና አልተገፈፈም። መጋረጃ አለ። ያንም መጋረጃ የሚገፈፈው ወደ ክርስቶስ ሲመጡ ነው አለ እና በቤተ ክርስቲያናችን የምዕራብ በር የሚባል ካቶሊኮች ያመጡብን ነው። ይህንን አጥንተው ለሲኖዶሱ እንዲያቀርቡ 5 ሊቆች ተመርጠዋል። ይህንን የምትሰሙ የኦርቶዶክስ እምነት አባቶች በክርስቶስ ፍቅር እወዳቸዋለሁ። በስጋ በሰው ዕውቀት ሳይሆን በመንፈሴ ነው ብሏል ጌታ ኢየሱስ ክርስቶስ። በእግዚአብሔር መንፈስ ከቃሉ ጋር የማይሄደውን መርምራችሁ ፊት ለፊት መስዋዕትን ቢያስከፍላችሁ ግድፈት የሆኑትን እነኚህ ተወግደዋል፣ እነኚህ ተሻሽለዋል ብላችሁ እንደምትሉ እንጠብቃለን። ምዕመኑ ይጠብቃል። የኦርቶዶክስ ምዕመን ይጠብቃል። አሁን ልንሸፍነው አንችልም። በቃ ልንሸፍነው አንችልም። ልክ በሐዋርያት ዘመን እነ ጴጥሮስ እነ ያዕቆብ ትምህርት አስተምረው ሰዎች ሲፈወሱ፣ ሽባ ሲተረተር፣ ዕውር ሲበራ ፈሪሳውያኖች መጥተው በማን ስልጣን በምን ኃይል ነው የምታረጉት ብለው ጠየቋቸው። እናንተ በሰቀላችሁት እግዚአብሔር አብ አባታችሁ ከሙታን ባስነሳው በኢየሱስ ስም ነው። ፈሪሳውያኖች ምን አሉ? ይህንን ነገር ልንሸፍነው ልንደብቀው አንችልም፣ ለሕዝቡ ተገልጧል አሉ። ስለዚህ አሁን በዓለም ላይ ይሄ እግዚአብሔር ያናወጠው ነገር የተገለጠ ስለሆነ በእውነትና በብርሃን ስልጣን አላችሁ አባቶች፣ ሕዝባችን እንዲድን ምድሪቱ እንድትፈወስ እኔ ልንገራችሁ፣ ክርስቶስ ምስክሬ ነው። እንደ አቡነ ገብርኤል አይነት ሌሎችም አሉ። ክርስቶስን ከሰበካችሁ፣ ቤታችሁን ካጸዳችሁ መጥቼ እካፈላለሁ። ነገር ግን እግዚአብሔር መንፈስ ቅዱስ በቤታችሁ ስለሚያልፍ፣ በበራችሁ ስለሚያልፍ ቤታችሁን አጽዱ ተብሎ ተጽፏል። ይሄ የአሁኑ የመንፈስ ቅዱስ የጽዳት ዘመቻ ነው። ቤቱንም በሰዎች ልብ ውስጥ የተዘራውንም የማጽዳት ዘመቻ ነው። ክብር ለኢየሱስ ሲሆን፣ በርቱ። ጌታ እግዚአብሔር ይርዳችሁ።
እንግዲህ አሁን የሚወሰነውን መናፍቅ ሆኑ፣ ጴንጤ ሆኑ፣ ታድሶ ሆኑ እንዳትሉ የሐዋርያውን ጳውሎስ ስሙ። መንፈስ ቅዱስ ሲሰራ አንደበት ሁሉ ይዘጋ፣ ዝም ይበል። ስራው የእግዚአብሔር ነው። እግዚአብሔር ጀምሮታል፣ እግዚአብሔር ይጨርሳል። ክብር ለኢየሱስ ይሁን። ነውር የሌለበት እንደውን በፊቱ የመረጠ የንጉሥ ካህን አድርጎ የለየ ርስቱ የመረጠ የእርሱን በጎነት ለዓለም እንድናገር የመረጠ ወደ ብርሃን ጠራኝ ከጨለማው መንገድ አከበረ ከድቅድቁ ጨለማ ወደሚደንቅ ልዩ ብርሃን ጠራኸኝ ሙሽራዬ ወደ ክብር ልዩ ዙፋን በጸጋ ነው የዳንኩት ከቶ አይደለም በእኔ ሥራ ዋስትናዬ ደም ነው እንዳልሰጋ እስኪ መስክሩ በጸጋ ነው የዳንኩት በጸጋ ነው የዳንኩት ከቶ አይደለም በእኔ ሥራ ዋስትናዬ ደም ነው እንዳልሰጋ አሁንም ያንሳል መስክሩ በጸጋ በጸጋ ነው የዳንኩት ከቶ አይደለም በእኔ ሥራ በቀኙ ቆማ ስለኛ ትለምናለች፣ ትማልዳለች። እዚህ ቤት ግን መጽሐፍ ቅዱስ ላይ ጨርሶ የሌለ ያልተጻፈ የሚናገር ሰው እልል ይባልለታል፣ ብፁዕ አባታችን ተብሎ ይጠራል። የተጻፈውን መጽሐፍ ቅዱስ የተናገረውን የሚል ሰው ደግሞ መናፍቁ፣ ሌባው፣ አጭበርባሪው ይባላል። እንደው ማን ይሙት አሁን ሰው መወገዝ እስካለበት እኚህ አልነበሩ መወገዝ የነበረባቸው? ሮሜ 8:34 የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ በግልጽ ይናገራል። መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ የጠቀሰውን ይሄንኑ ቃል ራሱን ቅርጹን እንኳን ሳይቀይሩ ወስደው ለአንዲት ሴት ሲሰጡ ጉባኤው ይሄድ ያልነበረም እንዴ? የቤተ ክርስቲያን ራስ የሆነው ኢየሱስ ክርስቶስ የተጠቀሰለት ቃል በመጽሐፍ ቅዱስ ተወስዶ በፍጥነት ማውገዝ የነበረበት ይሄንን አልነበረም? ምን አዚምና እውርነት ወርዶባችሁ ነው ለኢየሱስ ክርስቶስ የተጠቀሰው ሁሉ እየተወሰደ ለድንግል ማርያም ሲሰጥ ጸጥ ብላችሁ እየተመለከታችሁ፣ ነገር ግን ኢየሱስ ክርስቶስ የዓለም ቤዛ ነው ሲባል እንደዚህ ተነስታችሁ የምትንጫጩት የምትንጨረጨሩት? ወይም በግልጽ በኢየሱስ ክርስቶስ አናምንም በቃ ስሙን አትጥሩብን በሉን። እኛ ለኑሮ እንታገላለን፣ ለማርያም ስልጣን ለመስጠት እንታገላለን፣ ለተክልዬ ስልጣን ለመስጠት እንታገላለን፣ ለአቡዬ ስልጣን ለመስጠት እንታገላለን። እንደ ጴንጤዎች ዋናውን ይዞ መቀመጥ አይሻልም? መቻነሰ ቤዛ ማለት ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ፍጥረት ዝም ብሎ በከንቱ የቤተ ክርስቲያኒቱ ይሄ አንዳንድ መነኮሳት ከዱር ከጫካ ከተለያየ ቦታ እየመጡ የሚናገሩትን እየሰማ ዝም ብሎ ማርያምን ያመልካል ይከተላል እንጂ እኮ ምንም አይነት መጽሐፍ ቅዱሳዊ መረጃ የለም። ስለዚህ የማርያምን አማላጅነት በተመለከተ አሁን ባለንበት አሁን እየተነጋገርን ባለንበት ሰዓት በተለይ በአዲስ ኪዳንም አሁንም ወደፊትም የሚማልደው ክርስቶስ ኢየሱስ እንጂ ማርያም አሁን ሙታለች በቃ አለቀ፣ አድርጋለች አንልም፣ ተነሳለች አንልም እንደ ሌሎቹኛ። ስለዚህ አሁን እሷ አረፋለች። በቃ ያረፈች ሴት እንደሆነች የእምነት ሴት እንደሆነች መጽሐፍ ቅዱስ ይናገራል። አሁን ድንግል ማርያም የምታማልድ መሆኑን መጽሐፍ ቅዱስ ላይ የለም መረጃ። ስለዚህ እስከሌለ ድረስ የግድ ፈጥረን መዋሸት የለብንም። ማርያም አታማልድም። ምልጃ እኮ በክርስቶስ በኢየሱስ በቃ አበቃ።
የሚያማልዱ ሰዎች ደግሞ እነማን ናቸው ከተባለ በሕይወተ ሥጋ ያሉ ሰዎች ያማልዳሉ። ለምሳሌ አንዱ ስለ አንዱ ይጸልያል፣ አንዱ ስለ አንዱ ይለምናል፣ አንዱ ስለ አንዱ ወደ እግዚአብሔር ልመናውን ጸሎቱን ያቀርባል። በዚያ መንገድ እንግዲህ መጽሐፍ ቅዱስ ላይ የምናገኘው ነገር ይኖረናል። ከዚህ ውጭ ግን የሞቱ ሰዎችን ማርያም ብቻም አይደለም ቅዱሳን የምንላቸው ጻድቃን የምንላቸው ነቢያት የተባሉ ሐዋርያት የተባሉ አስቀድመው ያንቀላፉት ሰዎች በሙሉ አሁን በሰማያት ሆነው የሚያማልዱበት ምንም አይነት ምክንያት የለም። ምልጃ አታማልድም ማርያም። ስለዚህ አሁን ማርያም ታማልዳለች አታማልድም፣ ማርያም ጥንተ አብሶ አለባት የለባትም የሚለው ትምህርት መጽሐፍ ቅዱሳዊ እንደሆነ አጽንኦት ሰጥተን እንናገራለን። ስለዚህ የቤተ ክርስቲያኒቱ ሊቃውንት የፈጠራ ድርሰታቸውን ማቆም መቻል አለባቸው። አሁን የኛ ትልቁ የተሐድሶ ጥያቄ የተሐድሶን ጩኸት ግብ የቤተ ክርስቲያኒቱ ሊቃውንት ውሃ ልኩ መጽሐፍ ቅዱስ ነው እያላቸው ነው። በዚህ በመጽሐፍ ቅዱስ ተመዝኖ ያላለፈ ትምህርት፣ ከመጽሐፍ ቅዱስ ፍንጭ የሌለው ትምህርት፣ መጽሐፍ ቅዱስን መሰረት ያላደረገ ትምህርት የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ሌላ የፈጠራ ድርሰትና የውሸት ድርሰት ማምጣት የለባቸውም። ህዝቡን ግራ ያጋቡበት ነው። ስለዚህ እኛ እያልን ያለነው በቤተ ክርስቲያኒቱ ውስጥ ብዙ መጻሕፍት ተጽፏል። እነዚያ መጻሕፍት ስለ ክርስቶስ ሳይሆን ስለ ሞቱ ሰዎች ምልጃ የሚናገር፣ ስላለፉ አባቶች ምልጃ የሚናገር፣ ስላንቀላፉ ሰዎች ምልጃ የሚናገር መጽሐፍ አሁን ምን ይሰራል? ምንም እኮ የሚሰራው ነገር የለም። ስለ ሞተ ሰው ታሪክ ከመጽሐፍ ይልቅ ሞትን ድል አድርጎ የተነሳውን ያረገውን ዳግመኛ የሚመጣውን እሱን መተረክና ስለሱ መተረክ በጣም የተሻለ ነገር ነው። አማራጭ እሱ ስለሆነ ስለዚህ ይሄ በቅዱሳን ዙሪያ ላይ ቀደም እንደተናገርኩት በማርያም ላይ በመላእክት ላይ በተለያዩ ሰዎች ምልጃ አለ፣ ይከናወናል፣ ይሰማል፣ ይደመጣል፣ በእግዚአብሔር ዘንድ ተቀባይነት አለው የሚለው የቤተ ክርስቲያኒቱ ትምህርት ይሄ በገድል ላይ በድርሳን ላይ በተአምር ላይ በተለያዩ በዜማ መጻሕፍት ጽዋትወ ዜማ በምንላቸው የተጻፉ መጻሕፍቶች በአጠቃላይ የሚተርኩት እውነቴን ነው የምናገረው። እነዚህ መጻሕፍት የሚናገሩት ሁሉ ወደ እግዚአብሔር አያደርስም። እውነቱ ያለው እዚህ ጋር ነው፣ መጽሐፍ ቅዱስ ነው። ቅድም መጽሐፍ ቅዱስን ለምንድን ነው የቤተ ክርስቲያን ሊቃውንት የማያነብ? ምዕመኑና ሊቃውንቱ እኩል ነው መጽሐፍ ቅዱስ በማንበብ ደረጃ። ለምን መሰላችሁ? ብዙ ሰዎችን ለምን መጽሐፍ ቅዱስ አታነቡም ስንላቸው የሚሰጡን መልስ መጽሐፍ ቅዱስ ሳነብ ያዛጋኛል ይሏል። አንዳንዶች ፉሽካ ይለኛል ይላል። አንዳንዶች እውነቴን ነው የምነግራቸው እኔ አይኔ ውሃ ይቋጥራል መጽሐፍ ቅዱስ ሳነብ ስገልጥ እና መጽሐፍ ቅዱስ ለማንበብ ተቸግሬያለሁ የሚሉ ሰዎች ኦርቶዶክሳውያን ሞልተዋል። ሊቃውንቱም ስትላቸው መልስም ይስጡ ያስተምሩ መጽሐፍ ቅዱስ አይጠቅሱም። አንዳንዶቹ ደግሞ ሰው ማለት ከአንገት በላይ ነው እንጂ ከአንገት በታች ያለው ሰው አይደለም የሚል መጥቷል። አሁን ተመልከት፣ አሁን ወዴት እየሄዱ እንደሆነ በደንብ አድርገው ማዳመጥ መቻል አለባቸው። እና የማርያምን አማላጅነት በተመለከተ መጽሐፍ ቅዱስ ስላልተናገረ እኔ ምንም ልል አልችልም አይልም። በቃ ማርያም አታማልድም በአጭር ቃል ማለት ነው። ዛሬ ድንግል ማርያም በሰማያት በእነ አብርሃም እቅፍ ሆና አሁን ማርያም ታማልዳለች የሚለው ትምህርት ይሄ ትርክት የተረገመ ትርክት እንጂ አታማልድም። አሁን መልሱ አንድና አንድ ነው። ድንግል ማርያም አሁን አታማልድም። በቃ ይግባኝ 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 የመስቀሉ ታሪክ ይግባኝ የመንከራተት ይግባኝ ስለኔ መሞት ስለኔ መሞት ይግባኝ የመስቀሉ ታሪክ ይግባኝ የመስቀሉ ታሪክ ይግባኝ ያመንከራተት ስለኔ መሞት ቅዱሳን እንግዲህ ከዚህ ብዙም አናልፍም። ዋናው ትልቁ ነገር እግዚአብሔር ምን አለ፣ ቃሉ ምን ይላል፣ መንፈስ ቅዱስ ምን ይላል ነው። ከሰው አስተሳሰብ ከተለያዩ ነገሮች ወጥተን ለሕግ ያልተቻለው ሕግ በሙሴ እንደተሰጠ ጸጋና እውነት ግን በክርስቶስ ኢየሱስ ተሰጥቶን በእንጨት ላይ የሚሰቀል ሁሉ የተረገመ ይሁን እንደሚል ሕጉ ባለመፈጸም የሕጉ ደሞዝ የኃጢአት ደሞዝ ሕግ ኃጢአትን ስለገለጠ ሰው ማድረግ ስላልቻለ
ኢየሱስ ክርስቶስ የሕግ ፈጻሚ ሆነ። እርግማናችንን በመስቀል ላይ ወሰደ። ስለዚህ በክርስቶስ ኢየሱስ ዓለማትን ሁሉ የሚጠቀልልበት የመጨረሻው ዘመን የብርሃን ልጆች እንድንሆን ሰዎችን ከዲያብሎስ ከዚህ ዓለም ገዢ በተለያየ መንገድ ከሚሰራ በተለይ በቤተ ክርስቲያን ውስጥ ቃሉን ክርስቶስን የሚሸፍን መንፈስ ቅዱስን የሚሳደብ መንፈስ ቅዱስን መሳደብ ማለት እኮ የእግዚአብሔርን ቃል አለመቀበል፣ መሸቀጥ፣ መቀየር፣ መለወጥ ነው። እንደገና ደግሞ በሰማይ በሚበሩ በሰው አምሳል 4 እግር ባላቸው የእግዚአብሔርን ክብር መለወጥ። እነኛን ምን ይላል ጌታ? ለማይረባ አእምሮ ሰጣቸው ይላል። የጠፉ ናቸው። የዚህ የእግዚአብሔር መለኮታዊ ቃል ለማያምኑት ጥፋት ነው። እመኑ የተባልነው በላከው በክርስቶስ ኢየሱስ ነው። የእግዚአብሔርን ፍቅር ለምን እናቃልላለን? እነኛ አባቶቻችን በፍየል በኮርማ በዋኔ ደም ያውም በየዓመቱ እየደጋገሙ የሚያረጉት ሊቀ ካህኑ ለራሱም ሆኖ የሚገባበት ባለፈው ሳምንት እንደተማርነው ዛሬም እኛ አባት እግዚአብሔር ይርዳቸው ዋሽተዋል። ቅድስት ድንግል ማርያም ከሞት ተነስታ አርጋ በአብ ቀኝ ቆማለች ያሉት ያው ያለፈው አይተን የሴት ሊቀ ካህን። ይሄ እኮ ውርደት ነው። እግዚአብሔርን መሳደብ ከዚህ በላይ የለም። የሴት ሊቀ ካህን አለ። ሊቀ ካህን ይገባል እንዴ? ሴቶች ልጆች እኮ በየወሩ የወር አበባቸው ነው ያሉ። ሴት ልጅ ቅድስተ ቅዱሳን መቅደስ ውስጥ ይገባል ካህን ሆኖ? ሕዝቤን ገደላችሁት። ንቃ! ይህን ምሰሙኝ፣ ንቁ! ከሞት ተነሳ። አልተነሳችም። ማርያም ከሞት እንደ ማንኛውም ሰው ሞታለች። ከሞት የተነሳ ያረገ በአብ ቀኝ ቁጭ ያለ ሊቀ ካህናችን ክርስቶስ ነው። ማርያም ሞታለች። ነፍሷ በቅዱሳን ዘንድ በአብርሃም እቅፍ ነው ያለችው። ያለፈው ሳምንት ዙፋኑ አጠገብ የለችም። የእግዚአብሔር ሉዓላዊ ዙፋን ፊት የለችም። ስጋ ለባሽ መሆኗን ለምን ትረሳላችሁ? የእግዚአብሔር መንግሥት ስጋ ለባሽ አይወርስም። የእግዚአብሔር መንፈስ ያለባቸው ቅዱሳኖች በአብርሃም እቅፍ ናቸው። በዚህ ወንጌል ያላመኑት በገሃነብ ናቸው ጌታ እስከሚመጣ ድረስ። ስለዚህ ጌታም አያቅም፣ ማንም አያቅም። እግዚአብሔር አብ የወሰናት ጊዜ ሲደርስ መለከቱ ሲነፋ ጌታ ኢየሱስ ከተቀመጠበት ዙፋን ብድግ ብሎ በታላቅ ክብር ሲመጣ እነኛ በአብርሃም እቅፍ ያሉት ቅዱሳኖች እነ ቅድስት ማርያም ሐዋርያቶቹ በሙሉ አብረው ይመጣሉ። ወንዝ አያሻግርም የቅርብ ወዳጅ ሆኖ ፍቅር ዛሬ የለም ቀረ ይላል ድሮ። ሁኔታ ሲለውጥ በያለበት ቦታ የማትለዋወጥ የማትቀያየር አንተ ብቻ ጌታ፣ የማትለዋወጥ የማትቀያየር አንተ ብቻ ጌታ። ወንዝ አያሻግርም የቅርብ ወዳጅ ሆኖ ፍቅር ዛሬ የለም ቀረ ይላል ድሮ። ሁኔታ ሲለውጥ በያለበት ቦታ የማትለዋወጥ የማትቀያየር አንተ ብቻ ጌታ፣ የማትለዋወጥ የማትቀያየር አንተ ብቻ ጌታ። የሴት ሊቀ ካህን የለም። የምታረጉትን የምትናገሩትን አታቁም፣ ይቅር ይበላችሁ ከማለት ውጭ ምንም አልልም። ይህን የምትሰሙ ወገኖች ሊቀ ካህናችን ክርስቶስ ኢየሱስ ነው፣ በእግዚአብሔርና በሰው መካከል ያለው። ካለ እኔ ምንም ልታደርጉ አትችሉም ማለት። እኛ ወደ አብ የምንቀርበው በኢየሱስ ነው። አብ ወደ እኛ የሚመጣው በልጁ በክርስቶስ ነው። እኛ ብሉይ ኪዳን አማኝ አይደለንም፣ አዲስ ኪዳን አማኝ ነን።
የአዲስ ኪዳን ደም የክርስቶስ ኢየሱስ ደም የሚናገር ደም ነው እኮ። ይቅር ብየዋለሁ፣ ከፍዬለታለሁ። በቃ በዛ ደም በሕይወት እያለ ስምህን በሕይወት መዝገብ ላይ አጽፍ። ማመንክን ጴንጤ አትሆን። የማንም ድርጅት ምድራዊ ድርጅት ምንም ቅንጣት ያህል ምንም ሴንስ አይሰጠኝም። መዳን በክርስቶስ፣ ማምለጥ በክርስቶስ፣ መደገፍ በክርስቶስ፣ የሚመካ በጌታ ይመካ ተብሎት ከጳውሎስ ከሐዋርያው ቅዱስ ጳውሎስ በለጥን ነው። ኃጢአተኞችን ሁሉ ሊያድን የእግዚአብሔር ልጅ ኢየሱስ ክርስቶስ ተገለጠ አለ። ከኃጢአተኞች ሁሉ ኃጢአተኛ የባስኩኝ እኔ ነኝ። ነገር ግን እግዚአብሔር ራሱን በእኔ አምሳል በገለጠ ጊዜ ከሥጋና ከደም ጋር አልተማከርኩም። ማነህ አንተ ስለው በደማስቆ መንገድ ላይ የምታሳድደኝ እኔ ናዝሬቱ ኢየሱስ ክርስቶስ ነኝ አለ። እኔ አንተን አላሳደድኩም አለ። ክርስቶስን አላሳደድኩም። ከየቤታቸው የጎተት ወደ እስር ቤት የምትጥል የምታስደበድብ አንተ አይደለህም ወይ? እግዚአብሔር ለመልካምም ለክፉም ይጠቀማል። ይህ ሰው ከአይሁድ እምነት ወደ ክርስቶስ መጥቶ በነገስታት በአሕዛብ ፊት ስሜን ይሸከማል ተብሎ የተመረጠ ሐዋርያ ኢየሱስ ክርስቶስን በዓይኑ ያየ ነው። ራሱን ባሪያ ያደረገ ጳውሎስን እንስማው። እኔ ማንም ክርስቶስን ካልሰበኩ በመንፈስ ቅዱስ ካልሆነ ጌታ ምስክሬ ነው እለየዋለሁ፣ ወዲያው ነው የማጠፋው። ይሄ መሬት የሚሸት መሬት የኔ ወንድም በሰማይ ስፍራ በመንፈሳዊ በረከት በክርስቶስ ኢየሱስ የባረከን አምላክና አባት ይባረክ። ርስት ያዘጋጀልን በስሜ ነፍሴ በጌታዬ በክርስቶስ በአብ ዘንድ በተቀመጠው ተሰውራለች። እርሱ ሲመጣ ከእሱ ጋር ትመጣለች። ከዚህ ዓለም ባንኖር አሁን ቢመጣ እቀበለዋለሁ ጌታዬ። ከእኔ የሆነ ቅንጣት የሚያስመካ ነገር የለኝም። የምመካው በጌታዬ ነው። ንቀት፣ ትዕቢት የሞላው ትውልድ፣ ይሄ መጨረሻው ትውልድ ክፉና አመንዝራ ትውልድ ነው አለ ቃሉ። ምን ማለት ነው? ክፉዎች ናቸው፣ አፋቸው የተከፈተ መቃብር ነው አለ። ይህ መጨረሻው ትውልድ ከከንፈራቸው በታች የእባብ መርዝ አለ። ተሳዳቢዎች ናቸው። እግራቸው ለክፋት የቸኮለ ነው። በመንገዳቸው ቀና ነገር የለም። ክፎች ናቸው። ከነኚህ ራቅ አለ ጳውሎስ ለጢሞቴዎስ። ከነኚህ አይነት ራቅ። አንተ ከማን እንደተማርከው ታውቃለህ። ቅዱሳን መጽሐፍን ጠንቅቀህ ታውቃለህ። የብሉይ ኪዳንን ስለ መሲሁ ስለ ክርስቶስ ተገለጠልን። ሚስጥር የሚባል የለም በአዲስ ኪዳን። እንዲህ ሚስጥር ነው፣ ይሄኛው ሚስጥር ነው፣ በዚህ ሚስጥር የለም አዲስ ኪዳን ውስጥ ሚስጥር። ሐዋርያ ጳውሎስ ምን አለን? የክብር ተስፋ የነበረው ያ በነቢያት ዘመን ሚስጥር የነበረው የክብር ተስፋ ሚስጥር የነበረው ክርስቶስ ተገለጠ አለ። የተገለጠውን ክርስቶስ ነው የምንሰብከው። ኧረ ህዝባችን ይዳን፣ ኧረ ነፍስ ይዳን። ቅዱሳኖች እውነቴን ነው የምላችሁ። ተዉ፣ አትሳደቡ። ሊሳደብ በጉንና እግዚአብሔርን ሊሳደብ ተነሳ ይላል እኮ። ጌታ ኢየሱስ በምድር እያለ ዲያብሎስን አልሰደበውም። እግዚአብሔር ይገሥጽህ አለ። ይሄ ሁሉ ስድብ ለአባት፣ እውነቱን ለተናገረው አባት፣ የሚዋሹትን በወንጌል ላይ የሚዋሹትን እልልል ብላችሁ ቃለ እግዚአብሔር ምንድን ነው የሚሉት ነገር ምንድን ነው? ቃለ ሕይወት ያሰማልን። ወንጌልን የሚሸቅጡትና የሚያጣምሙትን ቃለ ሕይወት ያሰማልን። እንዴት ተደርጎ ነው? ተለዩ። ይሄ ነደደው እሳት እንዳይበላችሁ ከእግዚአብሔር ከመንፈስ ቅዱስ ጋር ከክርስቶስ ጋር እውነትን ከሚናገሩ ጋር ኅብረት አድርጉ። ክብር ሁሉ ለኢየሱስ ይሁን። አሁን ቤተ ክርስቲያኗ ግድፈት አለ። ሌሎቹ ጳጳሳት ሕዝባችን በጨለማ ውስጥ ነው። ይሄ ደግሞ ለሆዳቸው መኖሪያ ያደረጉት ደግሞ
በሌላ መንገድ ስለሚቃወሙ ክርስቶስን የሚሰብኩትን መናፍቅ ናቸው፣ ተገዝተው ነው፣ ብሔራቸውን ቋንቋቸውን ሽፋን አድርጋችሁ ክርስቶስን አትቃወሙ። እግዚአብሔር ብርሃን ነው። እውነትን ግለጧት እንጂ አትሽጧት። አትሽጡ። ከጨለማ ጋር አትተባበሩ። የዲያብሎስ ቁራጭ አይገኝባችሁ ተብሎ ተጽፏል። ቁራጭ አሁን ቁራጭ ሳይሆን አድጎ ፍሬ አፍርቶ እንዴት እንደሚሳደቡ እንዴት አባቶችን ዘመናቸውን ያገለገሉት ባይገባን እንኳን የማይገባን እኮ የእግዚአብሔር ነው። ዝም በል። ባንደበት ይህን በማድረግ ልትጸድቅ፣ ልብ ግን ክፉ፣ ልብ ግን ጨካኝ፣ ልብ ግን ተሳዳቢ። ሰው በልቡ የሞላው ነው የሚያወጣው። ሰው የት ነው ያለው ሲባል ልቡ ያለበት ቦታ አማልክት ጋር፣ ጣዖት ጋር፣ ሌላ ቦታ። ልጄ ሆይ ልብህን ስጠኝ አለ ጌታ ኢየሱስ። በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ በሩንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ፣ ከኔ ጋርም እራት ይበላል። የሕይወት እንጀራ ክርስቶስ። ስለዚህ ጋብዙት። ግባ ወደ ቤቴ በሉት። ግባ ጌታዬ አትለፈኝ በሉት። እሱ የሚያዋጣ የሚበጅ የዘላለም ከሞት ባሻገር የሚያዋጣን ክርስቶስ ኢየሱስ ብቻ ነው። በዚህ በዛሬ በሰማነው ሕይወታችሁን ለጌታ ያልሰጣችሁ በየትኛውም ሃይማኖት ውስጥ ነው የደከማችሁ የዛላችሁ ካላችሁ እግዚአብሔር የነቀነቀው ነገር አለ። እግዚአብሔር በዚህ ሰዓት ላይ ሊሸፈን አይችልም፣ ሊደበቅ አይችልም። አሁን በቃ የእግዚአብሔር ነው። ቆም ብለህ ከየት እንደወደክ ሕይወታችሁን ለጌታ ያልሰጣችሁ አጭር ጸሎት እንጸልይ። ቅዱስና ሕያው ዘላለማዊ ጻድቅ የሆንክ እግዚአብሔር አባት ሆይ በክብር በናዝሬቱ በኢየሱስ ክርስቶስ ስም ጸሎት ወደማይከለከልበት ጸሎት ወደሚሰማበት ወደ ጸጋ ዙፋን በክርስቶስ ኢየሱስ ደም ቀርባለሁ። እኔ በደለኛ ኃጢአተኛ ሰው ነኝ፣ ሥጋ ለባሽ ሰው ነኝ፣ አንተን ብቻ በደልኩ። እግዚአብሔር አባት ሆይ በዚህ ቀን በክርስቶስ ኢየሱስ ደም ኃጢአቴን፣ በደሌን፣ መተላለፌን ይቅር በለኝ። በማወቅም ባለማወቅም በድፍረትም እንደ ቃልህ ጌታ ሆይ ያለፈውን ኃጢአት ያሁኑንም ኃጢአት የሚመጣውንም የወደፊቱን ኃጢአት በእግዚአብሔር ኃይል ስለመተው በክርስቶስ ኢየሱስ በማመን ተብሎ እንደተጻፈ ጌታ ኢየሱስ እኔን ወክሎ በመስቀል ላይ እንደሞተ
እንደተቀበረ በሶስተኛው ቀን ከሞት እንደተነሳ እንዳረገ በአብ ቀኝ ተቀምጦ ስለኔ እንደሚማልድ በክብርም ተመልሶ እንደሚመጣ አምናለሁ። ልጅህ አድርገህ ተቀበለኝ። በሕይወት መዝገብ ላይ በክርስቶስ ኢየሱስ ደም ስሜን ጻፍልኝ። ቀሩን ዘመኔ እንድከተልህ ቃልክን አስተምረኝ፣ ጸሎት አስተምረኝ። ልጅህ አድርገህ ስለተቀበልከኝ አመሰግናለሁ። በጌታ በኢየሱስ ክርስቶስ ስም አሜን። ይሄ ትልቅ ውሳኔ ነው ለነፍሳችን ማለት ነው። ይህንን የጸለያችሁ ክርስቶስ ኢየሱስ ወደሚሰበክበት ቤተ ክርስቲያን ሂዱ። የቀደሙት ቤተ ክርስቲያን ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ ወንጌል ብርሃን፣ እነኛ ነባሮች ከነኚህ ጸጉራቸውን ካሳደጉ አፍሮች አይደለም። ወደ ቤተ ክርስቲያን ስትሄዱ ጌታን ተከተል ትምህርት አለ። የ5 ሳምንት ትምህርት 5 ሳምንት ይፈጃል። የምታምነውን ጌታ መማር አለብህ። ማንን ነው የምትከተለው? ጌታን ተከተል ማለት እኮ ዝም ብሎ አይደለም። ከዛ ያስተምራል። ከዛ ስለ ጥምቀት ትማራለህ። ታስታውሳላችሁ ጃንደረባው ኢትዮጵያዊ ነብዩን ሲጠይቀው ይሄ ቃል ስለማን ነው የሚናገረው? ስለ ራሱ ነው ወይንስ ስለ ሌላ ብሎ ጃንደረባው ሲጠይቅ ስለ ኢየሱስ ክርስቶስ ከእስከ ፐ ሲመሰክርለት በሰረገላው ላይ እንዳሉ ካስተማረው በኋላ ውሃ አጠገብ ደረሱ። ነቢይ ሆይ ውሃ እኮ ይኸውና እንዳልጠመቅ የሚከለክለኛል ወይ ብሎ ጠየቀን። ጃንደረባው ኢትዮጵያዊ በልብ ካመንክ ተፈቅዶልሃል አለው። አጠመቀው። ፊልጶስን የጌታ መንፈስ ነጠቀው ከሰረገላው ላይ። ይሄ ነው ክርስቶስ አገልግሎት። ስለዚህ በቤተ ክርስቲያን የጥምቀት ትምህርት አለ። ከዛ የቤተ ክርስቲያን ሽማግሌዎች በተሰጣቸው ስልጣን እጃቸውን ጭነው መንፈስ ቅዱስ እንድትሞሉ ያደርጋል። በዛች ቤተ ክርስቲያን ታድጋላችሁ። በዛች ቤተ ክርስቲያን ትዳራላችሁ። በዛች ቤተ ክርስቲያን ወደ ጌታ ስትሄዱ በስጋችሁ ላይ ተዘምሮ፣ ስታገቡ ተዘምሮ፣ ወደ ጌታ ስትሄዱ ተዘምሮ፣ በነፍስም በስጋም በሙታንም ጌታን አክብራችሁ ከክርስቶስ ጋር አብራችሁ ሞታችሁ አብራችሁ ትነሳላችሁ። ትንሣኤ ሕይወት ማለት እሱ ነው። ይሄ ነው ወንጌል። ይሄ ጴንጤነት አያረግ ምንም። አሁን እኮ እየለየ ነው። እኔ ቅድም ተናግሬያለሁ። ቤታቸውን ካጸዱ ጌታ ምስክሬ ነው እላቸዋለሁ። የፕሮቴስታንት አማኝ በሙሉ የኢትዮጵያ ኦርቶዶክስ ቤቷን አጽድታ ክርስቶስን ከሰበከች ሄጄ ማልካፈለው ለምንድን ነው? ለምንድን ነው ማልካፈለው? ታቦት የሚባል የለም በአዲስ ኪዳን። እንኳን በአዲስ ኪዳን በእኛ ዘመን አይደለም። ከባቢሎን ምርኮ የተመለሱት ኔህምያ በነ ኔህምያ ዘመን ታቦት አልነበረም በመቅደስ በተሰራው በሁለተኛው ቤተ መቅደስ ታቦት የለም። ይሄ ሁሉ አሁን ይሄ ነደደው እሳት ይለየዋል። ስለዚህ ታቦታችን ክርስቶስ ነው። ያልተሸከምኩት የተሸከመኝ ጌታዬ አምላኬ የማይንቀኝ ያልተለየኝ እሱ ነው። ስለዚህ እሱን መስክሩ፣ ተማሩ። ጌታ ኢየሱስ ዘመናችሁን ይባርክ። ቅዱሳን የአባቴ ልጆች ጌታ የተመሰገነ ነው። የዘመናት ጌታ ነው። ጌታ እግዚአብሔር ራሱን ይገልጣል በአንድም በሌላ በኩል። ስለዚህ እኔና እናንተ ደግሞ አገልጋዮች ነን። ስለዚህ የዛሬውን ፕሮግራም እኔ የምጠይቃችሁ ሼር አድርጉ፣ ይማሩበት። ያልደረሳቸው ሊኖሩ ይችላሉ። በመዝሙሮቹም በተለያየም ነገር ሊባረኩበት ይችላሉ። ዋናው ወደ ጌታ ወደ ክርስቶስ እንዲመጡ ነው እኛ ይሄንን አገልግሎት የምናገለግለው። በዚህ በዛሬው ሁኔታ ላይ በኢትዮጵያ ኦርቶዶክስ ያላችሁ አባቶችም ሆኑ ምእመናን የፕሮቴስታንቶችም እስቲ ዛሬ ሐሳባችሁን በኮሜንት ላይ እስቲ ስጡ። በቃ ስጡ፣ አትደንግጡ። ቤዛችን ክርስቶስ ነው። በቃ አንድ ቤዛ ነው ያለን፣ ሌላ የለም። ቅድም ብየዋለሁ። በመስቀሉ ስራ ላይ እጄን እከታለሁ የሚል አንድ ፍጡር የለም። ራሱ ብቻውን ነው የፈጸመው ጌታ። እና ኮሜንት ላይ እስቲ ይግለጡ እና ሁላችሁም ሼር አድርጉ።
ጌታ ኢየሱስ ዘመናችሁን ይባርክ። ቅዱስና ሕያው ዘላለማዊ ጻድቅ የሆንክ እግዚአብሔር አባታችን ሆይ በክብር በክርስቶስ ኢየሱስም እናመሰግናለን። ሉዓላዊ ነህ፣ የሚመስል የለም። ጌታ እግዚአብሔር አባት ሆይ በክብር በክርስቶስ ኢየሱስም እናመሰግናለን። አንለምድህም ጌታ ሆይ ዕለት ዕለት አዲስ ነህ፣ አትለወጥም አንተ፣ ነገር ግን ትለውጣለህ ሰውን። እግዚአብሔር ሆይ ስለ ምድራችን፣ ስለ ሕዝባችን፣ ስለ ኢትዮጵያ ኦርቶዶክስ እናመሰግናለን። ስለዚህ ዘመን በዘመናችን ይህን ስላየን የብዙዎች ለቅሶ፣ የብዙዎች እንባ፣ የብዙዎች ልፋት ፍሬውን እያየን ስለሆነ እናመሰግናለን። የቅዱሳንን ጸሎት በአንድም ይሁን በሌላ የሃይማኖት ስፍራ የማስለቀቅ ሳይሆን ነፍሳት እንዲድኑ ስለሆነ እውነትን የምትገልጽ ጳራቅሊጦስ መንፈስ ቅዱስ እናመሰግናለን ስለሰጠን ጊዜ። አሁንም በሚደረጉት በሚወሰኑትም በማንኛውም ነገር አንተን የሚጋፋ ክብርህን የሚጋፋ ነገር እንዳይሰሩ ልቦናቸውና አእምሯቸውን ጠብቅ ጌታ ሆይ። አንተ ክብርህን ለማንም አትሰጥ። እንደ ቃልህ ነው። ሰማይና ምድር ባያልፉ ይቀላል ብለሃል። ቃልህ ከሚሸቀጥ ቃልህ በአእምሮ በሰው ጥበብ በምድራዊ ከሚቀየር እንዳለ እንደወረደ ቃልህን እንዲናገሩ ጥበብና ኃይል ስጣቸው። እኛንም ጌታ ሆይ በሰጠን ዘመን እንድናገለግል ጸጋ ይርዳል። ስለነበረን ጊዜ ክብር ሁሉ ላንተ ይሁን። ከፀሐይ መውጫ እስከ መግቢያው ድረስ ተጠቅልሎ ለስም ይሁን። ማራናታ አሜን። ጌታ ኢየሱስ ሆይ ና። እኛስ የተሰቀለውን ክርስቶስን እንሰብከዋለን፣ እንሰብከዋለን፣ እንሰብከዋለን። እኔስ የተሰቀለውን ክርስቶስን እንሰብከዋለሁ፣ እንሰብከዋለሁ፣ እንሰብከዋለሁ። እኛስ የተሰቀለውን ክርስቶስን እንሰብከዋለን፣ እንሰብከዋለን፣ እንሰብከዋለን። እኔስ የተሰቀለውን ክርስቶስን እሰብከዋለሁ፣ እሰብከዋለሁ፣ እሰብከዋለሁ። እኛስ የተሰቀለውን ክርስቶስን እንሰብከዋለን፣ እንሰብከዋለን፣ እንሰብከዋለን። ሁለተኛ በዚህ ስም አትናገሩ ቢሉን መቼ ዝም እንላለን? መቼ ዝም እንላለን? ሁለተኛ በዚህ ስም አትናገሩ ቢሉን መቼ ዝም እንላለን? መቼ እንችላለን? እኛስ የተሰቀለውን ክርስቶስን እንሰብከዋለን፣ እንሰብከዋለን፣ እንሰብከዋለን። እኛስ የተሰቀለውን ክርስቶስን እንሰብከዋለን፣ እንሰብከዋለን፣ እንሰብከዋለን። ዕድሜ ጨመረልን የሰማነውን ለሌሎች እንድናሰማ ነውና ይህን ሼር በማድረግ አገልግሉ። እግዚአብሔር የምታረጉትን ነገር የሚቆጥር አምላክ ነው። በነገር ሁሉ መከናወን ይሁንላችሁ። ጌታ ዘመናችሁን ይባርክ። በክርስቶስ ፍቅር ወዳችኋለሁ። ሻሎም። የሚያለቅሱ ዳግም ላይ ያለ በጠላት ሊስቁ የተራቡም እንጀራ ሊጠግቡ በሞት ሊሳለቁ ያስለቀሳቸው ማንተ ኢየሱስ ፈታቸው። ጀግና የተባለ ስመጥ እንዲህ ነው አንበሳው።